ጤና ይስጥልኝ ውድ ኢትዮጵያውያንና ኤርትራውያን ወገኖቼ፣ እንግዲህ ዛሬ በዚህ በአማረ ድባብ መጥቻለሁ። ካናዳ ቢውላችሁ ከሰላለን እንደዚህ በቆሎ አለን እንጠብሳለን በቆሏችንን እና ዛሬ በአዲስ ቪዲዮ ስመጣ በቃ ለምን አውትሳይድ ደስ የሚል ዌዘር ነው ያለውና ሰላም ጤና ይስጥልኝ ውድ ኢትዮጵያውያንና ኤርትራውያን ወገኖች። እንግዲህ እንደምታዩኝ ዛሬ ትንሽ ብልጭ ሲልልኝ ዌዘሩ ቆንጆ ሲሆንልኝ ካናዳ ያለን ሰዎች ዌዘራችንን በጣም ስለምንከታተል ትንሽ ሞቅ ሲልልን እንደዚህ አይነት ነገር ፈጥረን ቁጭ ብለን እንዝናናለን እና ባኪያርድ ላይ ቡና በከሰል እኔ ከሰል በጣም ነው የምወደው። እኔ የክፍለ ሀገር ልጅ ነኝ፣ ጎንደር ነው ተወልጄ ያደኩትና በጣም ባህሌን እወዳለሁ። በጣም በቃ እኔ 5 ስታር ሆቴል እንደዚህ አያስደስተኝም። ራሴ ደስ የሚለኝ የራሴ ነገር እንደዚህ ሳደርግ ነው። እንግዲህ ዛሬ ቡና እያፈላን አንዳንድ ነገር እንድንጨዋወት መጥቻለሁ። በጤኖቼ ዛሬ በጣም በሚገርማችሁ ሁኔታ ይህንን 2 ቀን የሆነ ቲክቶክ ላይቭ ላይ ሁለቱንም ቀን በተከታታይ ስለ ትውልድ ስለሚቀርጸው ስለ ትዳር ላይቭ ላይ ገብተው እህቶች ሁለቱም ወንድሞች ነበሩ ዲስከሽን ያደርጉ ነበረ። እንዴት አድርገን ትውልድን እንቅረጽ፣ እንዴት ነው እንግዲህ እየቀጠለ መሄድ የሚችለው ትውልዱ የሚለውን ነገር ዲስከስ ያደርጉ ነበረ እና እኔም ራሴ በጣም ይህንን 2 ቀን በጣም በሚገርማችሁ ሁኔታ ላይቭ ላይ ቲክቶክ ላይቭ ላይ ነው እህቶች 1-2 ወንድሞች ባሉበት ስለ ትዳር እንዴት እናደርግ፣ ትዳር በጣም የፍቺ ነገር እየበረታ መጣ፣ መፍትሄው ምንድነው የሚል ዲስከሽን ትውልድን እንዴት እንቅረጽ እና በጣም ደስ አለኝና ይሄማ በጣም እኔ የምፈልገው እኔ ዩዥሊ this is my first time ቲክቶክ ላይቭ ላይ አልገባም ከሰዎች እና ሪኮስት አደረኩ ገስት ሆኜ እግዚአብሔር ይባርከው አክሰፕት አደረኩ እና አስተያየቴን ሰጠው። ነገር ግን አሁን እኔ ስለዛ ላወራ ሳይሆን አንድ ያስተዋልኩት ነገር ነበረ እና ይሄ ነገር ትክክል ነው፣ እስቲ እናንተ ፍረዱኝ። አሁን ይሄ ቪዲዮ እያያችሁ ኮሜንት ሴክሽን ላይ ፍረዱኝ። አንድን የተበላሸ ነገር ልናስተካክል ስንል አንድ ሰው ላይ ብቻ መጠቆም፣ አንድ ሰው ላይ ብቻ ስህተተኛ ነው ማለት ያ ስህተቱን አያስተካክለውም። ለምንድን ነው እንደዚህ የምላችሁ? በኮንቨርሴሽኑ 99% የኢትዮጵያዊ ወንዶች በቃ ናቸው ስህተተኞች። ይሄ የትዳር መፍረስ የበዛበት ምክንያት በቃ የኢትዮጵያዊ ወንዶች አይረዱም፣ ኢትዮጵያዊ ወንዶች በጣም ተብሎ ሰማ። ለምሳሌ አንደኛዋ እህት ከተናገረችው ውስጥ እኛ እንደ እናቶች እንደ ድሮ ተቀጥቅጠን ተደብድበን የምንኖር ሰዎች አይደለንም፣ እኛ እንደዛ አይነት ነገርን አንፈልግም ምናምን ሁላ ብላ በጣም አምርራ ተናገረች ያቺ እህት እና እኔ ማለት ነው ሰማኋትና ሁሉም በእርግጥ ኦፍኮርስ በኢትዮጵያዊ ብትሄዱ በኤርትራዊ፣ በነጭ፣ በጥቁር ኮሚኒቲ በማንኛውም ኮሚኒቲ መልካም ሰው እንዳለ ሁሉ ደግሞ አስቸጋሪም ሰው አለ። ኦብቪየስሊ ይሄ ምንም የማይደበቅ ነገር ነው። የኛም ወንዶች ጋር ስህተት አለ። however 100% ወስዶ ወንዶቹ ላይ ብቻ አስቀምጦ የኛ ስህተት የለብንም ማለት እኔ ሮግ ነው ብዬ ነው የምለው። እንግዲህ ሁሌ እንደምለው ልሳሳት እችላለሁና አርሙ። ምክንያቱም አሁን አንዱን ለማስደሰት አንደኛውን ፓርቲ ለማስደሰት ወይንም እኔ ሴት ስለሆንኩ እናት ስለሆንኩኝ ብቻ የዛኛውን ሳይድ ይዤ ለማለት ሳይሆን መጀመሪያ ትዳር ገብቶናል። ምንድን ነው ትዳር? ትዳር የትዳር አጋር ሲገባ እቃ ለማጠብ ነው የምንፈልጋቸው፣ ቤት እንዲያጸዱልን ነው የምንፈልጋቸው። አይ ነው ኮንሰርኑ እሱ አይደለም፣ ምን መረዳዳት አለብን የሚል ነው ኮንሰርኑ። however that's the foundation of ትዳር በእግዚአብሔር የሚመሰረት ትዳር ማለት ቢዮንድ እቃ ጠባ አልጋ ማንጠፍ ወይንም ሌላ ማቴሪያል ነገር አልፎ በብዙ ነገሮች አብረን አይደለ ያሻማ ሁለቱ ተጥሎ አንዱ የሚደረገው አብረን ልናበራ በዙሪያችን ላሉት ስንቀልጥ አብረን ልንቀልጥ
ሲጨልምብን አብረን ልንሆን አይደለ እንዴ? ደግሞ የኢትዮጵያዊ አባቶችና ያቺ እህት እንደዛ ስትል ደነገጥኩኝ። የስ 1-2-3% እንዳልኳቸው ነው። የትኛውም ኮሚኒቲ ጋር ብትሄዱ ባለጌ ወንድ አለ፣ ሚስቱን የሚመታ ወንድ አለ፣ ከሚስቱ በላይ የሚሄድ ወንድ አለ። however ሴትም አለ። ይሄ ወንድ ብቻ አይደለም። በዛው አጋጣሚ ደግሞ ጥሩ አለ። ግን እኔ የማውቃቸው እኮ ኢትዮጵያዊ አባቶች ዘበኛ ሆኖ 11 ልጅ የሚያሳድጉ ሚስቶቻቸውን አመት በዓል ሲመጣ ከጎረቤት እኩል እንድትሆን አንድ አይነት ቀሚስ ገዝተው I remember even ጃንጥላ ሳይቀር everything depend ሴት ሲያገቡ ፋይናንሻሊ ምን አላት ምን ትረዳኛለች ብለው ሳይሆን ሚስቴ ልጆቼ እናት ትሆናለች ብለው አክብረው ተከባብረው። እኔ እንደዛ አይነት ቤት ውስጥ ነው ያደጉት። ብዙ ጎረቤቶቼ የነበሩ እንደዛ ነው። አንድ ሰው ሜቢ ከጎረቤት አንድ ሰው እንደዚህ ጠጥቶ የሚያስቸግር የሚደባደብ ሊኖር ይችላል። አብዛኞቹ ኢቭን እናቶቻችን እኮ ሶሻል ላይፍ እንዳይቀርባቸው ሶሻላይዝ እንዲያደርጉ አድርገው እኮ ነው አይደለ እንዴ ማህበር ይገባሉ። ይሄ ሁሉ ኤክስፔንስ እኮ በአባቶቻችን ላይ ነው። ከየት አምጥተን ነው ይሄኛውን ትውልድ መውቀስ አልፈን ወደዛኛው ትውልድ ሄደን እኛ ምን አይነት ከሬጅ ቢኖረን ነው? እኔ የድሮ ትውልድ እናት ሳትማር የተማረች ትዳር እየገባት በትህትና በሃምብልነት 11-12 ልጅ ሰክሰስፉል አድርጋ እያደረሰች፣ አብዛኛው ደግሞ አሁን ሲቪላይዝድ ሆነን ብለን ትዳርን አፍርሰን የራሳችንን ብቻ መብት እኔስ አባውት ሚ ብለን ስንቆም ነው ትዳር እየፈረሰ የመጣው፣ ትውልዱም እየጠፋ የመጣው። ምክንያቱም አይ ቲንክ እግዚአብሔርም እኮ ቢሆን ትዳርን አብረን ኖረን እቃ እንድናጥብ አልጋ እንድናነጥፍ ይሄ ማቴሪያል ገንዘብ ቤት መኪና ከዛ አልፎ እኮ ቅዱስ የሆነውን ትውልድ እንድናፈራ አይደለ? ሰው ከተጋባ አይደለ ሌላ ትውልድ የሚያመጣው ጄኔሬሽን እንድንፈጥር እኮ የተሰጠ ተቋም እኮ ነው አይደለ? ያ ተቋም እንዴት ይነሳል? እና ለምንድን ነው ይሄንን ዛሬ ላወራ የፈለኩት? ሚዲያ ላይ ወጥተን ቲክቶክ ላይ ወጥተን ፕሮሞት የምናደርገውን ነገር ማወቅ አለብን። እንደዚሁም እኮ የኛ ልጆች ትዳርን ፈርተውታል። እንደዚህም እኮ አብዛኛው ልጅ እኮ በ33-34 ዓመታቸው አደሆነ ሜሬ ነው የሚሉት። የኛን ኢሜጅ እያዩ የትዳርን እኛ የምናደርገውን ነገር እያየን እኛ እናት አባቶቻችን ሲያድጉ ኦብቪየስሊ የተወሰነ ደረጃ ማወቅ አለብን። እንደ እናት አባቶቻችን መሆን የለብንም ማለት በተወሰነ ደረጃ ማወቁ መልካም ነው ከሚለው ነው እንጂ እኔ እውነቴን ለመነግራችሁ ያቺ ትውልድ አሻጋሪዋ እናት የድሮዋ ሃምብልነት ባይ ዘ ዌይ ዝቅ ማለት ማክበር ባልን ትዳርን ይሄ ዝቅተኝነት አላዋቂነት ደካማነት አይደለም። ሲቪላይዜሽን እኮ ነጮች ሲቪላይዝድ ሲሆኑ በፈረስ ከመሄድ ወደ መኪና፣ በመኪና ከመሄድ ወደ አውሮፕላን፣ ከዛ ደግሞ በመንኮራኩር እድገት እኮ እንደዛ ነው እንጂ እድገት እኮ ትዳር ውስጥ ቤት ውስጥ አይደለም። መብት ይሄ መብቴ ነው ይሄ መብትሽ ነው ሊባባል አይደለም። ባይ ዘ ዌይ በነጮቹ ኮሚኒቲ በሚገርማችሁ ሁኔታ በአሁኑ ሰዓት በጣም ፕሮሞት እየተደረገ በጣም አድቨርታይዝመንት እየተሰራበት ያለው ሆምስቴይ ማም ሰፖርት ልጆቿንና ባሏን የምታደርግ በተለይ በክርስቲያን ፋሚሊዎች ሲታይ ኦፍ ኮርስ እነዛ ሰዎች በሚገርማቸው ሁኔታ ማስተር ያላቸው ፒኤችዲ ያላቸው ዲግሪ ያላቸው ግን የሆነን ትውልድ ለማሻገር አላማ ይዘው እየተጋቡ ስለሆኑ ነው እንጂ አሁን አንዳንድ ሰው ሴት ልጅ ወጣ መስራት ስላለባት አይ ገንዘብ ስላለሽ ነው ወይም ገንዘብ ስላለው ነው አንድ ሰው ቤት ውስጥ የሚቀመጠው አይደለም። it's about value, it is about commitment. honestly ኮሚትመንትን እና ቫልዩ ነው እንጂ ቤት ውስጥ የሚሰራ ስራ በሚገርማችሁ ሁኔታ አውትሳይድ ከሚሰራ ስራ ደብል የሚበልጥ ነው። ግን ፖይንቴ ምንድን ነው? አንደኛ ያንኛውን የድሮም ትውልድ እንደዚህ አድቨርታይዝ አድርገን የኛ ወንዶች በቃ የኛ ወንዶች ሪስፔክትፉል አይደሉም፣ የኛ ወንዶች እንደዚህ፣ የኛ ወንዶች how about us እኛ እንደው ተሳስተን የኛን ወንዶች ኢንተርቪው ብናረጋቸው እንዴት ነች ኢትዮጵያዊ ሚስት ኢትዮጵያዊ እናት በአሁኑ ዘመን ያለች ብለን ደግሞ እኛ እነሱን ኢንተርቪው ብናረጋቸው ብዙ ጎዶላችን እያወጣሉ። እኔ በበኩሌ በእውነት ከምነግራችሁ ነገር እኔ ጎዶሎይ ብዙ ነው። ባለቤቴ ጀስት ባለቤቴ ነች ብሎ ስላለ ነው አግብቶኝ አብሮኝ የሚኖረው።
እሱም ደግሞ ጎዶሎ ብዙ ነው። ግን እኔም እሱን ባሌ ስለሆነ ምክንያቱም ጎዶላችን ልንሞላላ እኮ ነው የተጋባነው እንጂ ፐርፌክትማ ከሆነን ሁላችንም እኔም አላስፈልገውም እሱም አያስፈልገኝ እና ይሄ ትውልድ የምንቀርጽበትን ነገር ፕሮፓጋንዳውን ስናወጣው ሌትስ ቢ ኬርፉል ኦኬ። ፕሮሞት እያደረግን ያለነው ሮንግ ነገር እንዳይሆን እኛ ኢትዮጵያዊ ወንዶች ሌላኛው ቲክቶክ ኮንቨርሴሽን ላይ የሰማሁት ኢትዮጵያዊ ወንዶች they're not ready ሜሪጅን ሃንድል ለማድረግ they're not ready አለች አንድ እህት። ኢትዮጵያዊ ኤርትራዊ ወንዶች ባይ ዘ ዌይ ሜሬጃችን ራሱ ሴቷ ትንሽ በእድሜ ወንዱ ትልቅ የሚሆነው አግብተው ፋይናንሻል ሪስፖንሲቢሊቲን ወስደው ያንን ነገር ሊያደርጉ ነው እና I don't think they're not ready, they are ready. However, I agree እዚህ ሀገር ኖርዝ አሜሪካ ስንኖር እኔ ባለቤቴ በእውነት ነው የምነግራችሁ ኪችን ውስጥ ገብቶ ወይንም አንዳንድ ነገሮችን በቃ it is not him because እንደዛም አላደገም አላሳደጉትም። እኔም አሁን እንዲማር ይሄን አርግ አልለው። However, the man of the house ደግሞ ብሬድ ሜከር ነው፣ ስፖርት ያደርጋል፣ በሚችለው ነገር ያደርጋል። ሴም ቲንግ እኔ ደግሞ ሚስት ነኝ፣ እናት ነኝ፣ በምችለው ነገር ሁሉ አደርጋለሁ። ለምንድን ነው እኔ ስለራሴ ይቅርና ጀነራሊ ትዳር ምንድን ነው ከትዳር የምንፈልገው? ከባላችን ምንድን ነው የምንፈልገው? ከልጆቻችን ምንድን ነው የምንፈልገው? ትዳር ማለት እንደ ቢዝነስ ፓርትነር you do 50 I do 50 የምንባባልበት ነው ወይንስ ደግሞ I do 100 and you do 100 የምንባባልበት ነው? እችን ነገር እናስባለን። ዳር በምናወራ ጊዜ በጣም መንጠንቀቅ አለብን። ለምን ቲክቶክ ላይ ወይንም በዩቲዩብ ላይ ፕሮሞት የምናደርገውን ነገር ለትውልድ የምናስተላልፈው ነገር ስለሆነ በጣም መጠንቀቅ አለብን እና እኔ በጣም ደነገጥኩ። ለምን እኔ እንደነገርኳቸው ነው ኮንዲሽን ሳያዩ አግብተው እኔ አባቴ እንግዲህ ሁሌ ስለ አባቴ እነግራቸዋለሁ ወይም ደግሞ ተመሳሳይ የብዙ አባቶች ኢትዮጵያ ውስጥ አግብተው ልጆችን ረድተው ብዙ ነገር አድርገው ነው አይደል እንዴ ያሳድጉን። እና አሁን ለምንድን ነው የትዳር ፍቺ እየበዛ የመጣበት ምክንያት? በኮንዲሽን ነው የምንጋባው። አያት we don't know what we want። ይሄንን እንላለን፣ ያ ደግሞ ሲሞላ ሌላ ነገር እንላለን፣ ያ ደግሞ ሲመጣ ሌላ ነገር እንላለን። happy marriage is not about material። believe me እኔ በእውነት ልንገራችሁ፣ እኔ ባለቤቴና እኔ ስንጋባ በትምህርት ቤት ካምፓስ ነው የተጋባ ነው። አልጋችን ወንበራችን አንድ ላይ ነበረ። ዛሬ ደግሞ እግዚአብሔር ዘመን አሻግሮን ረድቶ የተወሰነ ማቴሪያል ሊኖረን ይችል ይሆናል። However, that's not the point. The same respect, the same love, the same thing I have for him, same thing እሱም ለኔ ያለው። ያ ምንድን ነው የራሴን ትዳር ስለ ራሴ ትዳር ላወራችሁ ሳይሆን እንደው ከራሴ ተሞክሮ ለመንገር ነው። እኔ ባለቤቴን በፍጹም ነምበር 1 እና ነምበር 1 ነው። ምንም አይነት ጓደኛ፣ ምንም አይነት ዘመድ፣ ምንም አይነት ኮንዲሽን የሱን ቦታ አይወስድም። ሪስፔክት አደርጋለሁ። የምጠይቀው ነገር አለ thousands of times። ምክንያቱም ቅድም እንደነገርኳችሁ he's not perfect neither myself። ግን የምጠይቀውን በስነ ስርዓት በሪስፔክት ነው የምጠይቀው። እንደውም እሱ በጣም ያስቀኛል። አንዳንዴ የኔ ጌታ ምናምን ብዬ ጨዋታ ስጀምር እንግዲህ ከዚች በኋላ የምትመጣ ጥያቄ አለች ምናምን ይላል። ግን ያ ዊክነስ አይደለም። ሃምብልነት ዊክነስ አይደለም። ሃምብልነት ጥበብ ነው። በጣም በሚገርማችሁ ሁኔታ ወይዘር በጓደኝነት ወይዘር በትዳር ወይዘር ልጆችን በማሳደግ ሃምብል የሆነች ሴት፣ በተለይ ሴት ልጅ የሰላም ምሳሌ መሆን አለባት። ኃይለኛ ሴት ሁሉን ነው የምታፈርሰው። ኃይለኛ ሴት ዛሬን ነው የምታሳካው፣ ነገን ግን ታፈርሳለች። ምክንያቱም ቢልድ የምታደርገው በኃይል ስለሆነ ዛሬን ዊነር ልትሆን ትችል ይሆናል፣ ነገዋ ግን ፈራሽ ነው። ትውልዱ ፈራሽ ነው። ልጆቹም ኃይለኛ ሆነን ዛሬ ሊሰሙን ይችላሉ። ነገ ከነገ ወዲያ ግን የምንቀርጽባቸው ነገር ኃይለኝነትን ብቻ ነው። ስለ ትዳር መጠንቀቅ አለብን። ልጆቻችን what is the point የሚሉበት ደረጃ መድረስ የለብንም። ምክንያቱም እኔ ወንዱ ልጄ እኔን እያየ እናቴ በጣም መልካም ነች፣ ለባሏ መልካም ነች፣ ለኛ መልካም ነች እያለ መልካም ሴትን የኔ አይነት ሴትን ፈልጎ ትዳር በጣም ጥሩ እንደሆነ የትዳር አጋር ማለት ምን ማለት እንደሆነች አይቶ ካላደገ ሴቷ ልጄ አባቷ
ሪስፔክት ሲያደርገኝ ቤት ውስጥ መስራት ያለበትን ማገዝ ያለበትን አንዳንድ ነገሮች ሲረዳኝ ካላየች፣ ስንዋደድ ካላየች ትዳር በጣም ነው የሚከብዳቸው ለነሱ። ስለዚህ አንረዳዳ ሳይሆን እኔ ቲክቶክ ላይ እንደውም ገብቼ አስተያየት ስሰጥ አንድ እህት እንኳን እነሱ ልጆቻችን እንኳን ተምረዋል ዘሀፍቱ እኔ ምን አልኩኝ፣ አላደጉበትም ኢትዮጵያውያን። እንግዲህ እኔ ወጥ ስራ እንጀራ ጋግር ምናምን፣ አንዳንድ ሰዎች ናቹራሊ ወደ ሼፍነት የሚላቸው አሉ፣ ስክሎነስ ያላቸው አለ፣ ወደ ሼፍነት መሄድ ታላንት ያላቸው ሰዎች አሉ። ቤት ማጽራት ቢወዱ ታላንት ያላቸው ወንዶች አሉ። ጉድ ፎር ዳት ሃውኤቨር በስራ በውጭ ነገር በክፍተት እኔ በማይሳካልኝ በማይሞላልኝ ነገር እሱ እስካደረገ ድረስ ደግሞ አንዳንዴ ወንዶች ብዙ ላያስተውሉ ይችላሉ እና ቁጭ ብለን መነጋገር። ምክንያቱም ትዳር በፍቅር ተገብቶ በጥበብ የሚኖርበት ሁሌ የምንነጋገርበት ሁሌ የምናድሰው ነገር ነው እንጂ ትዳር ማለት ካናዳ ስንመጣ የካናዳን ፎርሙላ አስገብተን ጓደኛ ስናገኘ ጓደኛን ፎርሙላ አስገብተን አንድ በምትሉ ጊዜ ሁለት አይነት ሰው ነው የሚገጥማችሁ። የራሱ ጉዳይ ምን ትሆኛለሽ፣ you good you can handle it life በቃ you don't need him ወይም የሚላሉ ደግሞ ነው ትዳር ቅዱስ ነው እንዳትአበላሽ ትዳርሽን ብለው የሚመክሩ እህቶች አሉ። ስለዚህ መጀመሪያው የምትሰሙትን አድቫይስ የምትጠይቁትን ሰው ወቁ በደንብ። ሁለተኛ በፍጹም ድምድም አድርገን ኢትዮጵያዊ ወንዶች ብለን አንበል ፕሊዝ። በተለይ ሶሻል ሚዲያ ላይ የምትመጡ ሰዎች ኢትዮጵያዊ ወንዶች ተብሎ ሲጀመር ኮንቨርሴሽን የለም። ጀግና በጣም ብዙ ወል ካልቸር የሆኑ ሁሉም እኮ የራሱ የሆነ እንትን አለው አይደለ እንዴ? ሁሉ የራሱ የሆነ ጸባይ አለው እና ብዙ አባቶች ብዙ ጀግኖች፣ እንደውም ብዙ ጊዜ ኢትዮጵያ እናት ነች የሚዘመርላት፣ አባቶች ብዙ አይዘመርላቸውም። ብዙ ጀግና የሆኑ አባቶች በነበሩበት አገር ላይ ባሉበት አገር ላይ እኛ ተነስተን ኢትዮጵያዊ ወንዶች ብለን አባቶቻችንን ያንን ትውልድ ስንወቅስ በእውነት በጣም ይከብዳል። ስለዚህ እንደዛ አካደሩ። ሁለተኛ ነገር ለትዳር መፍረስ፣ እሺ ኢትዮጵያዊ ወንዶች ጎበዞች ከሆኑ ጥሩ ከሆኑ ታዲያ ለትዳር መፍረስ ማን ነው እንደዚህ ኮንትሪቢዩት ያደረገ ትዳር ይሄው 50% የደረሰው መፍረስ ብላችሁ ከጠየቃችሁ የትዳር ትርጉሙ ሳናውቀው ነው የምንገባበት። አብዛኞቻችን ኮንዲሽን አስቀምጠን ነው የምንገባው። ያ ኮንዲሽን ደግሞ የሆነ ቦታ ላይ እየቆየን ስንመጣ ዲስፖይንት እያደረገን በኮንዲሽን የተቀመጠ ነገር ኮንዲሽን ነው አይደለም፣ አንኮንዲሽናል የሆነ ነገር ነው። እኔ ደስ የሚለኝ ብዙ የኢትዮጵያ ትዳር ስትሰሙ እናትና አባቶቻችሁ አንድ ሳጥን፣ አንድ ወንበር፣ አንድ ጠረጴዛ ይዘን እኮ ነው የተጋባን ይላሉ። ከዛ ልጆች አፍርተው የልጅ ልጆች አይተው ተባርከው በኢየሱስ ስም ተባርከው እኮ ነው። ያቺ የድሮዋ እኮ እናት ተባርካ ተጡራ ልጆቿን አይታ እኮ ነው። እኛ እኮ አሁን ገና 17 16 ሳይሆን ልጆቻችን እየወጡ የሚጠፉብን እኮ መጀመሪያውን እኛ የመሰረትነውን ቅዱሱን ትዳራችንን በስነ ስርዓት ስለማንይዘው እኮ ነው። እውነቴን ነው የምነግራችሁ። እኔ እንደ ሴት አይውሽ እኛ ጋር ምንም ስተት የለም we're perfect ምናምን ብዬ ብላችሁ፣ ግን ውሸት ነው። እኛም we're not perfect enough፣ እነሱም እንደዛው ፐርፌክት አይደሉም። that's why እኛ we are together። ያንን ልናደርግ ነው። አንድ ከኛ የማየው ዊክነስ የስ ጎበዞች ነን we work hard በቃ ከውጭም ከውስጥም በተለይ ኖርዝ አሜሪካ የምንኖር ኢትዮጵያውያን ሴቶች I give a credit። በጣም ደግሞ የሚሰጠው ገንዘብ፣ ስራ፣ ትምህርት ምናምን አይደለም፣ ጥበብ። ብርን ደግሞ ጥበቡን አብዛልን፣ ጥበቡን ስጠን። በቃ ልጅ ማሳደግ ቀላል አይደለም፣ ትዳር ቀላል አይደለም፣ ግን ጥበቡን ስጠን። በቃ የምንፈልገውን ማወቅ በእውነት እህቶች ቁጭ ብለን what do we really want from marriage period። ምንድነው ከትዳሬ ከባሌ የምፈልገው? እኔ የምፈልገውን ካወቅኩ እኮ ምንም አይነት ወጀብ አይነካኝም አይደለ እንዴ? ወጀቡ፣ ንፋሱ፣ ሁሉ ነገር እኮ የሚነካን የምንፈልገውን ስለማናውቅ we want this ኢየሱስ ይስተካከል we want that and we never። እኛ ትልቁ ያየሁት ነገር አሁን እንግዲህ ማለት በሚዲያ ላይም ከምሰማው ነው ማወራችሁ፣ እንዲሁም ደግሞ ከምሰማው ትልቁ ያየሁት ነገር we're perfect እነሱ ግን አይደሉም። እነሱ ደግሞ እንኳን እነሱ ባሎቻችን ልጆቻችን ቢጠየቁ የኛን ጸባይ በደንብ ነው ዲስክራይብ የሚያደርጉት። ኃይለኞች ናችሁ፣ ትጮሃላችሁ፣ ዝም ብሎ አይደለም። ልጆች ሲሉን እኛ
እባክሽ እዚህ ሀገር ልጆች ነው they are right። አንዳንድ ነገሮች ላይ ቁጭ ብለን እንነጋገር። እኔ ቤቴን፣ ትዳሬን፣ ልጆችን ከሆነ የምፈልገው ሰላሜን ከሆነ የምፈልገው አንዳንድ ጊዜ እኔም እሳሳታለሁ እሱም ይሳሳታል። እኔንም ቁጭ አድርጎ ባለቤቴ በዚህ ሰዓት እንዲህ ነው ማድረግ ያለብሽ ለልጆችሽን በተመለከተ በሚለኝ ሰዓት እቀበላለሁ። ስህተቴ ከሆነ እንደውም እኔ ቀድሜ ራሴን ማረም ነው። ነገር ግን ሁሌ እሱ ስህተተኛ ነው። ለምን ይሄ ነገር እየተደጋገመ ሲመጣ ጭራሽ ለልጆቻችን እንኳን አበሻ ወንድ እንዳያገቡ አበሻ ወንድ ማለት ምን ማለት እንደሆነ ዲስክራይብ እያደረገ እያሳደግናቸው ልጆቹ ጭራሽ አይደለም አበሻ ማንንም አያገቡም። አብዛኞቹ በአሁኑ ሰዓት ውጭ ሀገር የሚኖሩ ልጆች ሜሬጅን እንደ ሜሬጅ እንደ ኒድም አያዩትም። በቃ አስፈላጊ ነው ብለው አሞኬ አምጉድ ነው የሚሉት። አያችሁ ምን ሆነ? ምን ተዘራባቸው? ማቴሪያል፣ ገንዘብ፣ ስራ፣ ትምህርት ካለ ባል እንደማያስፈልግ ትዳር እንደማያስፈልግ። ግን ትዳር ከገንዘብ ከሁሉ ማቴሪያል በላይ ጄኔሬሽንን የሚያስቀጥል የፈለገ ስራ ቢሰራ የፈለገ ፕሮፌሰር የፈለገ አይነት ፖዚሽን ቢኖር ወደ ቤት ሲመጣ ከትዳር አጋር ጋር ሲሆን ልጆች ሲኖሩ የሚሰጠውን ደስታ አይደለም ልጆቹ እያዩ የሚያድጉት። ስለዚህ አሁን ልጆቹ ምን ማለት ጀምረዋል? በጣም ጉድ ይላሉ። አያችሁ እኛ እኮ እናታ ቪዥን ኢን ላይፍ it does align with your vision ነው። ሴቷንም እንደዛው በቃ አንቺ የምታደርጊው የምትኖሪለት አላማ የገባው ወንድ አግቢ። that's it money you can make it together። ትምህርት አንዱ ሲማር አንዱ ላይማር ይችላል፣ አንዱ ደግሞ ነገር ሊማር ይችላል። ቢማርም ባይማርም that's not a qualification for marriage by the way። ግዴታ ሃይ ፕሮፌሽን የሆነ ሰው መሆን የለበትም። አዋቂ ብልህ አንደርስታንድ የሚያደርግ ግን እኔ ተመልሼ ስመጣ ወደ እህቶች ሚዲያ ላይ ወዳላችሁ እህቶች ይሄንን ቪዲዮ የምታዩ ከሆነ ፕሊዝ ድናት አንዳንዶቻችሁ በቃ ዌል ሲቪላይዝድ ሊሆናችሁ ይመስላችኋል እና ትዳርን በቃ በተለይ ኢትዮጵያዊ ወንድን የታያችሁት የሌላውን ሀገር ወንድ ኤዥያዎች ስንለው ቻይናዎች ኤዥያዎች ሲጋቡ ቻይናም ህንድም ኤዥያዎች ሲጋቡ ሰክሰስፉል የሆነ ሜሬጃቸው ብዙ እንትን የለም ዲቮርስ የለም። እንደገና ልጆቻቸው በጣም ሰክሰስፉል የሚሆኑበት ምክንያት እነሱ ከተጋቡ በኋላ they focus on their kids። በቃ የትውልድ ያመጡት የራሳቸው እኛ እንዋደዳለን ብለው ከዕለታት አንድ ቀን በፍቅር ሲጫወቱ ያመጧቸው ልጆች ላይ ነው ፎከስ የሚያደርጉት። አያችሁ እኛስ ሀባውት ሚ ስንባባል ልጆቹ ማንም የሚያስታውሳቸው የለም። እኛ ደግሞ ሀባውት ሚ እኔ ከጓደኞቼ ጋር መውጣት ፈልጋለሁ፣ እኔ ከጓደኞቼ ጋር ሚ ታይም እፈልጋለሁ። ይሄ ሲቪላይዜሽን አይደለም። ባይዘው ሚ ታይም ከፈለገ አንድ ሰው በቃ እኔ ብቻ የራሴ የሚል ከሆነ አንድ ሰው ትዳርን መያዝ የለበትም። ፒሪየድ። በቃ የራሱን ነገር ብቻ ማራመድ የሚፈልግ ሰው that person has to live whether it is a man or a woman። በቃ ያ ሰው ብቻውን ነው መኖር ያለበት። ምክንያቱም አይሆንማ እኔ እንደ ሚስት ዋጋ መከፍለዋለኝ፣ እንደ እናት ዋጋ መከፍለዋለኝ። however ያ ዋጋ ግን very rewarding የሆነ ዋጋ ነው። በቃ የመኖር ትርጉሙ እስከሚገባኝ ድረስ እንኳንም ለልጆቼ ኖርኩ እንኳንም ለባሌ ኖርኩ ብዬ እንድን ነው መሆን ያለበት። ስለዚህ እንደዚህ ብለን እየተነሳን የሆነ 2-3 ፔጅ አነበብን ወይም የሆነ ሚዲያ ላይ የሆነ ንግግር ስለ ሴት ስለ ፌሚኒዝም ስለ ራይት women should be this and that ተብሎ ፖለቲካሊ ራሳቸውን ስለ ሴቶች ዝም ብለው ያወሩትን ነገር ሰምተን እሱን ሁሉ አፕላይ ማድረግ የለብንም። ዋናው ቁልፉ አንድ ወንድ ልጅ አንድ ባል ከወደዳችሁ ካከበራችሁ እናንተ ካከበራችሁት ቤታችሁ ሰላም ከሆነ you can be successful in many ways whether it is education ብትሉ ትማራላችሁ፣ outside ወጣችሁ ለምትሰሩት ነገር everything successful ትሆናላችሁ because blessing ዋላ ምርቃቱ ዋላ ከቤት ተመርቃችሁ ነው የሄዳችሁት። ግን አንዳንዶቻችሁ መጠየቅ ባልን ሪስፖንሲቢሊቲ አለውና በእኔ ላይ እኔ ጓደኛዬ ጋር ልሄድ ስል እንደዚህ ቀን ጓደኛዬ ጋር ልሄድ አስቤያለሁ what do you think ብዬ ባሌን አስፈቅጄ በመውጣቴ it's a blessing
there is nothing አምባገነንነት እንኳን አይደለም ለዚህ ለትንሹ ለትዳር ለአገር ራሱ እያፈረሰ ያለው አምባገነንነት ነው። ስለዚህ እህቶቼ እንግዲህ እኔ ዛሬ እንደ ሁልጊዜ ትዳርን በተመለከተ ልጆችን በተመለከተ የድሮ እናቶቻችን የድሮ አባቶቻችን ሳይማሩ የተማሩ ትውልድን ያፈሩ ከገጠር አሜሪካን ሀገር ድረስ ሄደው የሚወዳደሩ ጀግኖችን ያሳደጉ እነሱ ሳይኖራቸው እነሱ በባዶ እግራቸው እየሄዱ ልጆቻቸውን ከተማ ቤት ተከራይተው ያስተማሩ ለትዳር ዋጋ የከፈሉ ደግሞ ዛሬ የሚዘመርላቸው ብዙ እናቶች ብዙ አባቶች ክብራቸው ይስፋል። ስለዚህ እኛ እንዲሁ ዝም ብለን ትንሽ አደግን አወቅን ብለን ኢትዮጵያዊ ወንዶች ብለን አንደምድም። there is a problem but there is a problem with us too እኛ ጋርም አለ ፕሮብሌም። ስለዚህ ውሳኔው ምርጫው ሚዲያ ላይ ስንወጣ let's come together come to the ground and let's talk the truth እውነቱን መናገር አለብን። አሁን ችግሩ አንድ ወንድምን ሊመክር ትዳርን አታፍርስ ሊለው ሲል ወንድ ስለሆነ ብቻ ለወንዱ የሚችለውን ነገር ነግሮት አስደስቶት አዛም ሞመንት በቃ ሃፒ ሳቲስፋይ አድርጎት ይሄዳል። so that problem is covered በቃ እዛው ተቀመጠ። ያም ሰውዬ ስህተት እየሰራ ጀግና ይሆናል። በቃ እኔ ስህተተኛ አይደለሁም እሷ ነች ብሎ ሳያቅ እኔ በጣም ይቅርታ አድርጉልኝና ትልልቅ ሰዎች ሊያስታርቁ የሚመጡ ሽማግሌዎች እንኳን እንደዚህ አይነት ሚስቴክን ሲሰሩ አይቻለሁ። ያ ሰው በቃ እኔ ትክክል ነኝ ብሎ ይቀጥላል። ይሄ አንደኛው ሳይድ ነው። ሌላኛው ሳይድ እህቶች ስንሰበሰብ በቃ ኢትዮጵያዊ ወንድ ኢትዮጵያዊ ወንድ no we're not perfect I'm telling you again at all it promotes ተለያይቶ መኖርን ሲንግል ማንነትን ሚዲያ ላይ ወጠን ምንም ችግር የለም እንዲህ ካለሽ እንደዚህ በይው አኮርዲንግ ቱ የዚህ ሀገር ህግ ምናምን አንበል። ትዳር በዚህ ሀገር ህግ አልተመሰረተም፣ በሌላም ሀገር ህግ አልተመሰረተም፣ በጎረቤትም ሰው አልተመሰረተም። ትዳር ከእግዚአብሔር የሚሰጥ ትልቅ ተቋም ትውልድ የምናፈራበት ትውልድ የምናሳድግበት ነው። ያንን መነጋገርን እንቻል። ከባሎቻችን ጋር ቁጭ ብለን እንነጋገር። ፕሮፌሽናል ሄልፕ ሲያስፈልገን ፕሮፌሽናል ሄልፕ ጋር እንሂድ። በት ነጮች ምን ይላሉ? አንድ ጣት ፖይንት ሲያደርግ ሰንበዲ ጋር the four of the finger are pointing on you ይላሉ። ስለዚህ እኛም ደግሞ እነሱ ላይ ፖይንት ስናደርግ how about me ብለን እንበል እላለሁ። እግዚአብሔር ቢፈቅድና ብንኖር በሚቀጥለው ቪዲዮ በሌላ ደግሞ ልጆች እንዴት አድርገን ትዳርን ወደው እኔ እንደምቀና ታውቃላችሁ። አሁን ልጆቼ በትምህርት ዘርፍ ጥሩ መንገድ ያዙ ምናምን እልና ኔክስት ስቴፕ is I'm worried ማንን የሚያገቡት አግብተው ልጅ ወልደው እና ያ የኛ እናት አባቶች እኮ የታደሉ እኮ ናቸው። በጊዜ ልጆቻቸው አግብተውላቸው ወልደውላቸው ለምን ስለ ትዳር የዘሩብን ነገር አለ። ኦነስትሊ አላየንም። እኛ መኖርን ደስ ብሏቸው አብረው ሲኖሩ ነው ብዙዎቻችን የምናየው። ስለዚህ በተቻለ መጠን ለትውልድ እንጠንቀቅ። ትዳር is not about me or you it is about the generation የሚመጣው ጀነሬሽን የወለድ ነው። በተለይ ልጆች የወለድ ሰዎች የወለድናቸውን ጀነሬሽኖች ጥሩ የትዳር አጋር እንዲሆኑ እንስራባቸው እላለሁ። እኔ ስለ ትዳር ያለኝ አስተያየት እኔ ስለ ትዳር ስለ እናትነት ስለ ሚስትነት ሚስት ሃምብል ትሁን፣ ሩሩ ትሁን፣ መልካም ትሁን፣ ለቤቷ 100% ድረስ ትሰጥ፣ እንደገና አንደበቷ ደግሞ የተገዛች ትሁን። ኃይለኝነት አያስፈልግም። ሰላም የምትወክል ትሁን። ሴት ልጅ ጥበበኛ ከሆነች መጽሐፉ እንደሚለው ጥበበኛ ሴት ቤቷ ትሰራለች። ስለዚህ ብልህ እንሁን፣ ቤታችን አናፍርስ፣ ልጆቻችን አናፍርስ። እንደዛ ብዬ እላለሁ። በሚቀጥለው ቪዲዮ እግዚአብሔር ቢፈቅድና ብንኖር ብንገናኝ ስለሌላ ቶፒክስ ግን የምነጋገር ድረስ ወሰኔን ከቶሮንቶ ሰላማችሁ ብዝት ይበል። በዚህ አጋጣሚ ስናገር እህቶችን ሴቶቹን ለመውቀስ ሳይሆን ይሄ የምናገረው ነገር ሁሉ አንድ ነገር ለመገንባት ከአንድ አንጻር ብቻ ማየት አይቻልም። አንድ ሰው ብቻውን አይገነባም። አንድ እጅ ብቻውን አያጨበጭብም። ስለዚህ አንድ ላይ የኛንም የነሱንም ስህተት እያየን አብረን እንሰራ እላለሁ። መልካማችሁ ይብዛልኝ ይላል ወሰን